እጅግ ተወዳጁ የኢቢኤስ የቤተሰብ ጨዋታ ለረጅም ዓመታት በአባቶች የበላይነት ሲመራ ነበር። ዛሬ እናቶች መተናል። እስቲ ዌልካም ቤት አለ። እኔ ደግሞ በጣም ዝነኛው እኔ ደግሞ ሚሊዮን ብርሃኔ ነኝ። ፕሮግራሙን በማጋፈር ደግሞ አብሬያችሁ የምቆየው እኔ ቤተልሔም አዳሙ ነኝ። የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። ናሆም በየነ ነኝ። ዛሬ የዚህ የቤተሰብ ጨዋታ የመድረክ አጋፋሪ ደግሞ እኔ ንጹህ ኃይሌ ነኝ። እኔ አንዱ ዓለም እስተመጨ እባላለሁ። ሰላም ውድ ኢትዮጵያውያን፣ ሰላም የኢቢኤስ ቤተሰቦች። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ዕድሉን ሰጠን። እኛም ተቀበልን የከበረ አደራ። በቻልነው ልንሞክር፣ በቻልነው ልንሰራ። አግዙን፣ አበርቱን። አዎ እኛም እንደግ። መንገዱ ከባድ ነው። በነፃነት ሜዳ ራስን መፈለግ። እንተዋወቅ። ኮሜዲያን ያሲር ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ሼፎች በሚያበስሉበት ጊዜ ምን ሊለብሱ ይችላሉ? በስመ አብ። አንቺ ለማን ነው? ይሄ ኢሚግሬሽኑ ቢሆን አሻራሽ ጠፍቷል። ኮፍያ። እስቲ እና ዝም ይባላል እንዴ? ቢኒያም አንደኛውን ከመለስክ አሸናፊ ትሆናል። እሺ፣ ዩኒፎርም ጋውንና ነጭ ጋውን ይለብሳሉ። ስንተኛ ነው? አራተኛ። ስለዚህ ቢኒዬ እናመሰግናለን። ሩታ ወደ ቦታ። በትርፍ ጊዜያችን እንስራለን። ለሊት ማለት ነው። ቀን ስራ እየሰራ በቦታ የሚመቻችላችሁ ጥሩ ሰዓት ሊወጣችሁ ነበር። ቦታ ቢመቻችልና ስልጠና ብናገኝ የተሻለ እንስል ነበር እና ደግሞ ያመጣነው ስጦታ ስላለ እሱን እናሳያችኋለን። እሺ፣ ስጦታ ለቤተሰብ ጨዋታ ኢቢኤስ ለቤተሰብ ጨዋታ ለነፃነት ነበር ያመጣነውና ያው ነፃነት ማግኘት አልቻለም። ስቴሪዮ ስጦታ ይዘን ያመጣችሁትን ስጦታ ማሳየት ትችላላችሁ። ነው። እሺ፣ ሌላ ይሄንንም እናንተ ናችሁ የሳላችሁት? አዎ፣ በጣም ደስ ይላል። ትችላላችሁ። እናመሰግናለን። የቤተሰብ ጨዋታ በአዲስ መልክ ተጀመረ። እንግዲህ ወንድማችን ነፃነት ወርቅነህን እጅግ አድርገን ከልባችን እንወደዋለን። ከልባችን መቼም አይጠፋም። አንድ ሙዚቃ አለ፣ በጣም የሚገርመኝ ሙዚቃ እና የሚያጽናናን። በሉ እናንተ ሂዱን እኛም ወደዚያው ነው። በሉ እናንተ ሂዱን እኛም ወደዚያው ነው። ወትሮም መንገደኛ ፊትና ኋላ ነው ይባላል አይደለ? ነፃነት ነፍሱን ባጸደ ገነት ያኑርልን። የቤተሰብ ጨዋታ ግን ይቀጥላል። ረጅም መንገድ ስትሄድ መኪና በምን ምክንያት ሊቆም ይችላል? 4 አቤላ ከባድ ፍጥነት። ምን ይደረግ? በመጀመሪያ መንጃ ፈቃድ አለ? አዎ፣ ነድቻ ማንም እሺ፣ በምን ምክንያት ሊቆም ይችላል መኪና? ጎማው ተንፍሶ። ኦኬ፣ እስቲ ምን ይላል? ተበላሽቶ። እሺ፣ ወንድዬ ይሞከር። ኦኬ፣ ለእረፍት ለእረፍት። እሺ፣ እንመለከታለን። አርፍም እንዴ? ሞቆኮ ይነሽ ስማ፣ እግረኛ ራሱ አያርፍም እንኳን ለመኪና። እናመሰግናለን በጣም። እዚህ ድረስ ካደረሱት ውስጥ ዋነኛውና ተወዳጁ ነፂ ስለሆነ እሱም በመስል ብዬ ዛሬ ተመኝቻለሁ። ይችላል ነፂ፣ ይችላል ነፂ፣ ይችላል። ሰዎች ፀጉር ቤት ውስጥ ወረፋ እየጠበቁ ጊዜያቸውን በምን ሊያሳልፉ ይችላሉ? ስልክ በመጎርጎር። ቆይ ቀደም ያለው ማን እንደቀደመ ምን ተናገርኩ? አዎ፣ ቀደም ያለው የቀደምኩት ዳዊት ነው የቀደመው አይደለም? ሆስቱ እኔ ነኝ። ራይ ዳዊት ነው የቀደመው። እሺ፣ ምንድን ነው? በቲክታክ
አንደኛው መልስ በቲክታክ ሳሚ እስቲ ቤተሰቦችን ንገረኝ። ባለቤት፣ ልጆች ወይስ? ህትማት ባለች ክላስ ቤቶች የማርኬቲንግ ማኔጅመንት ተማሪዎች ነን። ሳሚ ጥሩ ሰው ነው። ምንም አይል ብለዋል። እኔም እንደናንተ ወጣት ነበርኩ የሆነ ጊዜ። አትሳቂ ያጋጥመን። እናንተ በጣም ነው ግን የፈራችሁት። ሪላክስ አድርጉ እሺ። እኔ ሴት ነኝ አስፈራለሁ እንዴ? ያ ጥቁር መሆኔ ምናምን አለየለና ጌቱዬ እግዚአብሔር ሃይ ገብረስላሴ ጌቱ ሲሆን ደግሞ ኦማሂሬ ነው። አማን ነው። የበኩር እንግዶቼ ናችሁ። እኔ መጀመሪያ ነው ፊርማ ያልደረቀም። ስለዚህ ማባረር ስልጣን ሁሉ አላችሁ። ኮፍያ ተመልሷል። ሶስተኛ ጓንት ይለበሳል። ማዋለጃ ይለበሳል ለጥንቃቄ። እውነት ነው። አራተኛው የሼፍ ኮት ነው። እነ ሩታ ቆንጆቹ እናመሰግናለን። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። ታምበረት። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? ተሰብሮበት። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ስኳር። ሰዎች በሚጨነቁ ጊዜ ምን ሊያደርጉ ይችላሉ? ጸሎት። እኔ አዝመራው ሙሉ ሰው እባላለሁ። አዝመራው ሙሉ ሰው ማለት ምን ይመስልሃል ጋሽ? መምህር ነህ ተብሏል። ያው ሙሉ በሙሉ ነው ሁሉ ነገር የተሟላ ማለት። አዎ ሁሉም ቦታ ቢገባ የማያስቸግር ሰው ማለት ነው። አጨብጭቡ አንዴ። አዎ የማያስቸግር ማገዶ የማይፈጅ ሰው ብድር የሚወስድበትን ምክንያት እስቲ ጥቀስ። ይሄ ነገር በትራጀዲ መልክ ቢጠቅስ አሞት። የቤተሰብ ጨዋታችን በሰላም ይጀመራል። በሰላም እንዲያልቅ ጸሎት እናደርጋለን። ምክንያቱም እኔ መሀል ላይ ችግር አለብኝ። ጸጉር ቤት ወሬና ሙዚቃ ከሌለ ደስም አይልም። ቆራጩ ስለሚስቱ ይነግራል። ያዛ ገዛ ጋር ጠዋት ያለችኝን ብትሰማ ረፍ ምናምን ነው የሚለው። በጣም አሪፍ ከነዳት ይጀምራል። ትህትና። አቤት። እውነት ትሁት ነሽ? ጓደኞቼ ይመስክሩ እንግዲህ። ግድ የለሽም ያንቺን ንገሪ ብዬ አስባለሁኝ። ትሁት ነሽ? እስቲ ትህትና በምን ትገልጫለሽ? ምንድነው ትህትና? ትህትና ማለት አንደኛ ራስን ዝቅ አድርጎ ማየት ማለት ደግሞ ከሰዎች በታች ነኝ ማለት ሳይሆን ሃምብል መሆን ወይም ደግሞ ከክርስቶስ የተማርነው የሆነ ካራክተር አለ አይደለ? እሱም አምላክ ሆኖ ሳለ ዝቅ ብሎ በሰው ልክ ወርዶ ያየነውን ባህሪ በሰው መላበስ፣ ታናሽ ታላቁን ማክበር፣ መታዘዝ፣ ታናሽ ታላቅን መታዘዝ የትህትና ካራክተር ነው ብዬ አስባለሁ። እሺ አንዳንዴ ምን አለ መሰለሽ እንደው ዝቅ ስትይ ሰዎች አንዳንዴ በዝቅታሽ ውስጥ ይሁን ሊያጠቁሽ ቢፈልጉ ትህትናሽ በዛው ይቀጥላል ወይስ እንዴት ነው የሚሆነው? የትህትናሽ ነገር እኔ በዛው ይቀጥላል ነው ብዬ ማስበው። ባህሪ ነው ብዬ ስለማስብ በቀኑ መጨረሻ መልካም ልቦች ያሸንፋሉ ብዬ ስለማስብ እንደዛ ነው። ያ ስጠይቃችሁ እቺን ነገር ቀስ አድርግ። በእጄ ነው ደረግመዋለች። አደርግመው ሌላ ሰዎች በምን ከቻላችሁ ግን ጥያቄውን ከመመለሳችሁ ስሙኝ። እሺ ሰማል አስጨርሱኝ። ግዴ ይላቀው እንደም እዚህ ለመጠየቅ ስለመጣው ምንም ስራ ሳልሰራ ሄድኩ እንዳልል። ሰዎች በምን ደስ ይለኛል ሲሉ ይደመጣሉ? ጥርጣሬ። ሰዎች ሎተሪ በሎተሪ ሰዎች በምን ደስ ይለኛል ሲሉ ይደመጡ ይችላል? በእናቴ ደስ ይለኛል። በቤተሰቤ ሁላችንም ከተለያየ ቦታ ነው የመጣ ነው። 6 ኪሎ ነው ግን ያሰባሰበ 6 ኪሎ ዩኒቨርሲቲ ስለተማራችሁ ስያሜውን 6 ኪሎ አላችሁት። አንዴ ሞራል ለነ 6 ኪሎ። እኔ ደግሞ እዛው ተወልዳችሁ ያደጋችሁ ነው መሰለኝ። ያው ሁለተኛ ቤታችን 4 ዓመት መቀመጥ ቀላል አይደለም። ሰላም ነው። ድራመር ነው የምትመስሉ ሁለታችን። እሺ በእግር ኳስ ከዓለም የታወቀች ሀገር ጥቀስ። ለትንሽ ነው። በማይክሮ ሰከንድ እሺ ብራዚል። ደስፓሲቶ። 50ዎቹ ሰዎች እንግዲህ አንደኛ ብራዚል ብለዋል። ሁለተኛ ምን አሉ? አርጀንቲና ሜሲ። ሶስተኛ ስፔን። አላቅም ስፔን ኳስ ተጫዋች
አይኔ እንደማያክሰው ጀብር የው ቤተሰብ ውስጣዊው ስሜቴ ሲጨነቅላት የው ቤተሰቦች እንኳን ደህና መጣችሁ። ሴቶች ስም የሆነ የፍራፍሬ ስም ጥቀስ። ሎሚ የአምስትና ሰባተኛ ክፍል እንግሊዘኛ መምህር ነኝ። ተጠንቀቅ እያልከኝ ነው ማለት የስ ኦፍ ኮርስ ምናምን ስለምን ብዙ ችግር የለም እንተጋገዛለን። ተዋናይ ነኝ። ተዋናይ ትወና ትሞክራለህ? ትሰራለህ? አዎ እሰራለሁ፣ እሞክራለሁ። አይደለ? ትወና ያበላል? ያው እንደ ሌላ ስራ ባይሆንም ያበላል፣ ደስ ይላል። አካውንት ላይ ስንት አለው? አካውንቴ ላይ 5 ሳንቲም አለ። ታዲያ ትወና አሳር ነው ያበላል። ስቀልድ ነው። እሺ ወደ ጥያቄው አግብታል እንዴ? ገና ምንድነው አግብታል? አስቤ ነበረ፣ ገና ነኝ። ሰዎች በየቀኑ ለምን ጉዳይ ገንዘብ ሊያወጡ ይችላሉ? ለአስቤዛ። ጎበዝ። የሴት ዋነኛው ነገር። ሰዎች ገንዘብ ከማበደራቸው በፊት ምን ማረጋገጥ ይፈልጋሉ? የመመለስ አቅሙ አላቸው ወይ? አቅሙ አለው ወይ? ይመልስልኛል ወይ? አንድ ሰው ሀብታም መስሎ ለመታየት ከሚያደርገው ነገር ውስጥ ጥቀሽ። ከአቅሙ በላይ ይደግሳል። ከአቅሙ በላይ ይደግሳል። ከዛ በድሩ ይሊል ነው ይችላል። ከአቅሙ በላይ ይደግሳል። በዝግጅቶች ወይም በፕሮግራም ወቅት ሊከሰት ከሚችሉ ችግሮች ውስጥ አንዱን ጥቀስ። ብዙ ፕሮግራም ተሳትፈህ ብዙ ችግር አጋጥመዋል ታወቃለህ። እሺ ሰው ያለመምጣት፣ የሰው አለመገኘት ወይ ሰው አለመምጣት። አረ ሳሮን እንዴት ነሽ? እንዴት ነሽ? በጣም ቆንጆ ነሽ። በዚህ አጋጣሚ ከላይም ብቻ ነው ወይስ ከውስጥም እንደዛው ነው? አይ እንደዛው ነው። እንደዛው ነው። ታሸንፉ መስላችኋል? ቲቸር በደምብ ስታዩዋቸው እንዴት ነው? ያው ወጣቶች ናቸው። እኔ አስተማሪ እያለሁ በአይን ማን ጎበዝ ተማሪ ማን ሰነፍ ተማሪ እንደነበረ አውቃለሁ። እውነት ነው። እናንተ እንደዚህ አይነት ጸጋ የለ? በጣም ጥሩ። እሺ ቲቸር ጌቱ ምን አስተማሪ ነበርክ? ኤችፒ ወይም ስፖርት ሳይንስ። ስፖርት ሳይንስ አልመስልም? ጥሩ ነው። እሱ አሁን ስፖርት እንዴት ነው? እቺ ማለት ሆዷ ትንሽ ቀልድ ነገሮች፣ ኮሜዲ ነገሮች ላይ ልታስቂኝ ትችያለሽ? እስቲ አይ የሳቋ ንግስት አለች ስለሆነ እውነት። አብዛኛው ሰው በደንብ የሰው አንጀት ውስጥ ለመግባት በጣም ትራጀዲ ፓርቶችን መጫወት ይወዳልና አይ ህይወትም እንደዛ ስለሆነ እኛ ብናስቅ ይሻላል። በቂ ችግር አለ ይሻላል። ያ ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ምን አልክ አንተ? ስነ ምግባር የሌለው ስራ ሲሰሩ። ስነ ምግባር ከሌላቸው። በስነ ምግባር ችግር አንደኛው መልስ ነው። አስተማሪ እኮ መሆን ይሄ ነው። አየህ፣ ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አፍሪካ ነው ያለው ማስረሻ። ስህተት። አፍሪካ ግን አህጉር ነች። ሀገር ነበርን ያልኩክ። ማስረሻ አግባተው ብታገባ ይሻልሃል። ቀልብህን ሰብሰብ እንድታረግ ብታገባ ይሻላል። ሰዎች ቲያትር ወይም ሲኒማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? አክቲንጋቸው የነማ በጣም ሆነስት ለመሆን እየጣረ ነው ዳዊት። የስክሪኑ ላይ ያሉ ተዋናዮች አክቲንግ ከደበረ ቦታ ልትቀይር ይችላል እንጂ ድምጽ ማለት እንትን አይደለም። ይረብሻል። ድምጽም አሁን አንሲሉ ኖርማል አለው እንጂ ግን ይረብሻል። ቢረብሽም ወደፊት ጠጋንላለን። በጥጋት ላይ እንጂ ቦታ አንተን ነው ዳር ልጆች አለ። እኔ እንዳገባ ትመክረኛለህ? በጣም እኔን ግን የሚያገባኝ የለ። ምንም አላገባውም። እድሜ ቆስቆ አይደለ? እሺ ጌትዬ በባትሪም ብዙ ለቅሶ ትሄዳለህ? እወዳለሁ። ለምስሩ ነው እንጂ እንዴ ምስር በልተህ እንዴት ነው ብርድ ያስቸግር የለውም እንጂ አለው እንጂ። ፋሲል እንደምን አለ? አለው። ገብስማ ትመስላለህ አይሉህም ብዙ ሰዎች? ኧረ ገብሱን ነው እንደውም የሚሉኝ። ገብስማ ሲሆን ነው ዶሮ የሚወደድ ይላል የድሮ ዘፈን። ከስምህ ስንነሳ አንዴ በእውቀቱ ስዩም ፋሲል የተባለው የሰው ልጅ ስም ፏ ሲል የሚለው ስም ነው። በጊዜ ሂደት ፋሲል የተባለ ይባላል። ፋሲል ማለት ምንድን ነው? ያው ከአፄ ፋሲል የተነሳ ነው። ያው እንግዲህ አይደል በሀገራችን ላይ ታሪክ ካላቸው አፄዎች መካከል አፄ ፋሲል አንዱ ነው። በጣም ጥሩ።
ስለዚህ በቅርቡ አለ የሆነ ነገር። እግዚአብሔር ያውቃል። አይ ፈገግታ፣ ይሄን ፈገግታ አይቶ መቼም አንዱ ይሄኔ እየደወለ ነው። 25 ሰከንድ አለሽ። አንቺም ያው እንደ መምህር በጋሻው አንቺም ፈጠን ብለሽ የሀገሬን ስም ጠብቂ። እንግዲህ እሺ፣ ዝግጁ ነሽ? ኦኬ። ከሂሳብ ግን በጣም ከባዱ ነገር ምንድን ነው? ለአንቺ ነዋ። ለተማሪው ነው እንጂ ለአንቺ ነው። ምንም የሚከብድ ነገር አለ? ለተማሪው የሚከብድ ነገር ኖር ሳይሆን ኖርማሊ አስተዳደጋችን ሂሳብ ሲባል ስለምንፈራ እንጂ ከባድ ነው አይደለም። አስተዳደጋችን ሂሳብ ሲባል እንፈራለን። እውነት? ከዛ ውጪ ግን እሺ፣ ይሄን እናጣራለን በደምብ። ለዛ ነው የማላውቀው ለካ አስተዳደጋችን። እማ እንኳን ደህና መጣሽ ሰይድ። እንኳን ደህና ቆየህ። እንኳን ደህና ቆየህ። ጮክ በያ በደንብ። እኔ እኮ የመጀመሪያ ቀኔ ነው እና አይና አባት ይጥፋ የምትይ ይመስለኛል። ተማሪ ሰራተኛ? ተማሪ። ምንድን ነው የምትማሪው? 12ኛ ክፍል ነኝ። 12? በጣም አሪፍ ትምህርት። አሪፍ ነው። ቆንጆ ነው። ምን መሆን ነው የምትፈልጊው ከ12 በኋላ? ሞዴል። ታብባ ማለት ምንድን ነው? ታብባ ወደፊት ህልማችን ተዋናይ መሆን ነውና የራሴ ታብባ ደግሞ የታሪኩ ብርሃኑ ባባ ወዳጅ ስለሆነ እሱን ለማድረግ በጣም ደስ ይላል። በጣም ደስ ይላል። የታሪኩ ብርሃኑ ባባ መታሰብ። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? ካመሸ። አንደኛው መልስ ነው። ያው የሴትን ጉዳይ ታውቂዋለሽ ባታገቢም። አማርኛ ላይ እስካሁን የማታውቀው ቃል አለ? ያው ሳላውቀው ስቀር ስለማውቀው ማላውቀውን ሳገኘው ነው የማውቀው። እስካሁን የማታውቀው ምን ሊኖር ይችላል? አልገባሁም መሰለኝ። ጉንብር ማለት ምን ማለት ነው? አሁን ማላውቀው አገኘው። ወደ ጎጃም ወይም ደግሞ አማራ ክልል አካባቢ ጉንብር ማለት እምብርት ማለት ነው። ከዚህ በኋላ ፈተና ላይ ጻፋት እንዲወድቅልህ የምትፈልገው ተማሪ በደንብ እዚህ አድርገህ። ይህን ፕሮግራም በጣም ስለሚያዩት መልስ ለመንገር ነው የሚቆጠረው። ለምንድን ፋሽን ሾው ላይ ብዙ ጊዜ ሀብታሞች የሚታደሙት? ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገሮች ጥቀስ። አልጋ ማንጠፍ። ከተኙ በኋላ ያነጥፋል። ይግረማቸው። ሰላም፣ እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። አንተ እንዴት ነህ? ደህና ነኝ እኔ። ምኑን የገረማቸው? ብዙ ነው ታሪኩ። ያው ንገረኝ፣ አጠር አድርገህ ባጭሩ። እሺ፣ አጠር ባለ መንገድ ቤተሰብ እናትና አባቴ እኔን ሲወልዱ ያው ብዙ ሰው እኔ ይጋባሉ ብሎ አላሰቡም ነበር፣ አባትና እናቴ ማለት ነው። አንተን ሳይወልዱ በፊት? እሺ። ከዛ ነው የተወለድኩ። በመሃል ያው ሰውን ማህበረሰቡን በአንተ ምክንያት ተጋቡ፣ አብረው ሆኑ። አሁን እስቲ ምን ይበሉ? ጉዳቸውን እናያለን። ይግረማቸው ጭራሽ ወለዱ ተባለ። ያ ሶሳይቲውን አስገረሙ ነገር። አስገረመው። አይ አሪፍ ስም ነው በእውነት። ወንድም እህት አለ? አንድ እህት አለች። ማን ይባላል ስሙ? ሎሚናት። ሎሚናት። በጣም ደስ ይላል። እሺ። ሰዎች አበቦችን በብዛት በምን አይነት ዝግጅት ወይም ፕሮግራም ላይ ሲጠቀሙ ልታይ ይችላል? ሪፖርት ለመቀበል ነው፣ ፍቅረኛውን ለመስጠት፣ ለፍቅረኛ ለመስጠት ሪፖርት ለፕሮግራም ሊጠቀም ይችላል። አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀስ። ቁጣ። እንዴት ነው? አግብተሃል? አላገባውም፣ ሲንግል ነኝ። በዚህ አጋጣሚ እኔን የመሰለ ሸበላ ልጅ ሲንግል ነኝ በዚህ ሰዓት። ይሄን የመሰለ ሸበላ ልጅ እያየሽ ያለሽ እንግዲህ ውሃ አጣጭ የምትፈልጊ ሴት አራተኛ ጣቴ ላይ ሰዎች ቲያትር ወይም ሲኒማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ወሬ። በጣም ወሬ ያስቸግርሻል። ሲኒማ ነው። አንዳንድ ሰው ፊልም ላይ አይመስልም። በቃ የቤተሰቡን ታሪክ እንዳለ እዛው ይዘከዝከዋል አይደል? በቅርቡ ሲኒማ ገብተሻል? አይ አልገባሁም። በእውነት እውነት የሚጋብዝ የለም ምናምን የለም። ባለትዳር ወይስ ደግሞ? አይ ሲንግል ነኝ ነው እንዴ? ሲንግል ነኝ ስትል በሲንግልነት የምትቀጥል ነው የምትመስለው። እንግዲህ ባለው ሽፍት ለመቀየር አላሰብክም? እያሰብን አይደለ? የቤተሰብ ጨዋታ ስለሆነ የእናንተ መስፋት ደስታችንም ጭምር ስለሆነ አይደለ? እንተዋወቃለን፣ እንመጣለን ከውድ ባለቤት ጋር። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ተጨማሪ ሰዓት ይሆናል። እድገት አልፈልግም ብለው ሬዲዮ ዘመን ላይ ደርሳል። በፊት በነገራችን ላይ ሬዲዮ ነበር የሚሰማውና ደብዳቤ፣ ፍቅር ደብዳቤ ነበር በፊት። ያው መናገሩ
እኔ ባልነግራችሁም ትደርሱበታል። ውጪ ነግሯችኋል። የፍቅር ደብዳቤ ድረስ ለምወድሽ ከሰማይ ጥልቀቱ ከጨረቃ ድምቀቱ ከሰንት ምጥቀቱ እንትን ብዬሽ ምናምን ብሎ የዘፈን ምርጫ ይመርጣል። ቆይ ምናምን የሚል እንደዛቻ ያለው እሱን ነበር የምንሰማው ቀን ሙሉ። እናንተ አሁን ሶሻል ሚዲያ ትውልድ ነው። ይቆራረጥባችሁ ነበር? የመቆራረጥ ጋር እንደርሳል። ሬዲዮ ትሰማለህ ማለት እሺ ዮሐንስ እንዴት ነህ? ሰላም ነው አለን። እግዚአብሔር የወንዶች ቡድን መልካችሁ ሸበላ ነው። እንዴት ነው አንተ ጋር ስትዳር? እስካሁን የለም ነጭ ጣል አድርጎብሃል ፀጉር ላይ እንዴ? ሐሳብ ነው? እውቀት በዝቷል። ምንድነው ያልገባኝ? ትዳር ትፈራላችሁ? አይ ትንሽ እናረጋጋው ብለን አይደለ? መያዝ ያስፈልጋል። መጀመሪያ የራሳችን በነገራችን ላይ የራሳችን አደላለ እንደዛ ሲሆን ነው አሪፍ ነው። ከተደላደለ በኋላ እንደዛ ነው የሚሻለው። እሺ እኔን ተሞክሮ አይቼ ነው ይቻላል። ይሁን። አንተስ የምታስተላልፈው መልእክት የለህም? ምታይ ኬዋን ካለች በትራንስፖርቱ ሰዎች ስለምን ሊወያዩ ኧረ እባክህ አንዴ በርበቴ ሊቀቅ ተው ተፈታታ ተው እንጂ ዋልልኝ ውለታ ሰው በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለምንድን ነው ያልከው? ይሄ ስለ ኑሮ ውድነት ኑሮ የከበደው ሰው ይከራከራል ብለህ ነው? ማይም ነው የሚያደርገው እኮ ሰላም ነው ቢወደው ስትለው እሱ ኢነርጂ አይኖርህም። ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ነፍሳት ነው ያልኩት። ስህተት መስክ ነው እንዲህ ድንኳን የምትሉት እናንተ። እሺ አንቺ ስምን መልአክ ያወጣል አለ። ቆንጆቹ እንዴት ተባላችሁ? ያው ናቹራሊ ቆንጆ ስለሆነ። ዋው ቤተሰባዊነት ዝምድና አለ ወይስ? ጓደኞቼ ናቸው አራቱ? አዎ። የሩት ተማሪ ነሽ? ሰራተኛ? ተማሪም ሰራተኛ። ኦኬ ምን ሙያ ላይ ነው ያለሽው? እኔ የአርት ኢንዱስትሪው ላይ ሞዴል ነኝ እና የተለያዩ ፕሮሞሽን ሰራለሁ። ቲክቶክ ላይ ደግሞ ሆስት አደርጋለሁ። ሞዴሊንግ እኛ ሀገር እንዴት ነው? ቆንጆ ነው። አሁን ላይ በደንብ እየተሰራበት ነው ያለው። ኮኛ ላይ ያመለከ ወደልና ሞዴል ይለያያል ነው ጀሳ ፕላስ ሳይዝ። ስለዚህ እኛ ይስተካከላል። እኔ እኮ የራሴ ፓክ አለኝ። የለኝም እንዴ? ታዲያ ለእኔ ሞቅ ያለ ጭብጨባ እንዴ! የራሴ ፓክ አለኝ። ለሰዎች ገንዘብ ከማበደራችን በፊት ምን ማረጋገጥ አለብን? ዋስ አላቸው ወይ? ተያዥ አላቸው ወይ? ዝም ብላ በድር ነው። ዝም ብላ በድር ዋስ ምናምን አስባለህ ነው። አንድ ሰው ሀብታም መስሎ ለመታየት ከሚያደርጋቸው ነገሮች ውስጥ ጥቀስ። ህዝብ በተሰበሰበበት ቦታ ሽልማት ይሸልማል። ገንዘብ ሰው ፊት ይሰጣል። ሰዎች አልሰራ ሲላቸው የሚመቱት ምን ነገር ሊሆን ይችላል? ቴሌቪዥን። ምን ቀረ ልጅ በዛሬ ዋጋ ቴሌቪዥን መተሽ አይሆንም። ሰው አከተወና ቲቪ ተወጣው እየሞከርክም አይቻል። እየሞከርኩ ነው የሚለውን አይታል? አዎ እየሞከርኩ ነው። ከ13 ሚሊዮን በላይ ተመልካች አግኝቷልና በጣም የሚገርም ነው። ቴንክ ዩ ሶ ማች። አነሳሽ ነበር በጣም አይደለ? እየሞከርኩ ነው። ሰዎች ወደ ፈለጉበት ቦታ ተርጉመውታልና በጣም አንተ ወደ ምን ተረጉምኩ? ወደ ህንድ ፊልም እንዳት አንተ ወደ አሰብኩ ሁሉ ሰው እየሞከርኩ ነው። እሺ 25 ሰከንድ አለ። ፋሲሎ ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ። የለኝም። የኔ መልስ ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ አደጋ ወይም ደግሞ የሚግባ ስለ አደጋ ስለ አደጋ በትራንስፖርቱ ሰዎች ስለምን ሲወያዩ እኔ ያኔ እኮ ግን በደንብ መማር ነበረብኝ። አማርኛ ክፍለ ፔሪድ መፎረፍ እኮ ነው። በትራንስፖርቱ ሰዎች ስለምን ሲወያዩ ወይም ሊከራከሩ ይችላሉ? ስለ ኳስ ወይም ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ። የለኝም። የታወቀ ነው። እሺ ለምንድን ነው የምትስቂብኝ? አይ በመልሶ ነው የሳቀች። ትወድቋታላችሁ እናንተ አታልፉ። እናንተ አታልፉ። የመጀመሪያ ሾው ስለሆነ በእንትን ሙዲ የያዛችሁብኝ ባልሆነ ወድቃችኋል። ዝም ብላችሁ ቁሙ። እንደውም ጥያቄ እናንተ ነው
2000 ብር ወስዳችኋል አይደለ? የእነሱ የእናንተ ነው። እሺ ለምንድን ነው የምትስቂብኝ? በቃ የመጀመሪያ እየሞከርኩ እኮ ነው። እንደ ትልቅ መድረክ አይደል እንደ ትስቅብኛለህ? ምንድን ነው የምትስቅብኝ? ሰው አይዞህ ሲባል ነው የሚብሰው። ዝም ያለ ሰው እኮ ተደብድቦ የሚሆን ተሰድቦ ዝም ያለው ሰው አይዞህ በቃ ይሄ ያልፋል እኮ ምናምን ስትል ጌትዬ እኔ እኮ እንደዚህ ምን ሰው አልነበርኩም እውነት እንትን አክብር ነበር ይጀምራል። እንደዛ ነው የተሰማኝ። እሺ ታይ የበኩር እንግዳ ታይ ቂም አታስቋጥሪ። ለምንድን ነው እንደዚህ የምትስቅብኝ? እሺ በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ እግር ኳስ በጣም ደስ የሚል ነገር ነው። እኔ በጣም ነው የምችለው አለማየት። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። የምልክት ጥያቄዎች ከመለሳችሁ 40,000 ብር። ሬዲ ናችሁ? አፍ ማንቀሳቀስ፣ ድምፅ ማውጣት ኮምፕሊትሊ ኢሚዲየትሊ ስፔሻሊ ቅስፈታዊ ማለት ነው። ይሄ ማለት ዲስኮሊፋይድ ያደርጋል ማለት ነው። ወደ ጥያቄው ስናልፍ ጥያቄ የመጀመሪያው የምልክት ጥያቄ ራስ ሌላ ቆቦ እዛ ላይ ባርኔጣ አክሽን ላይ እንዴት ነው ግን? ማዘር በመለከት ነው ሁሉም የምትልከኝ። የማዘሮች ምልክት ከባድ ነው። አይን ላይ ነው የሚያልቀው የነሱ ነገር አይደል? አንሳ ውሰድ። ቡና ሲፈላ ብቅ ስትይ ሲል ወተሻል። ቦምባስቲክ ሳይድ ያ። ለማንኛውም ቤኪዬ ሬዲ ከሆነ መጀመር እንችላለን። ዳዴ፣ በግ፣ በሬ፣ ፍየል፣ እቴ፣ ዶሮ፣ ዶሮ ማረድ፣ ዶሮ አውራ ዶሮ፣ ባናቱ ምን ይመስላል? ኮምፒውተር፣ መጋገር፣ ጆግ፣ ቅል፣ መጻፍ፣ ሞክሪያ፣ መሳል፣ እስክሪብቶ፣ መቅረጽ፣ ክብ፣ መሬት፣ ክብ መስራት፣ ማክበቢያው፣ ማክበቢያ እየተነሳክ እየወደክ እየበረርክም ቢሆን አስረዳቸው። ዝግጁ ስትሆን አሳውቀኝ። መጀመር እንችላለን። ዝግጁ ነው። እሺ አምናችሁበታል አይደለ? እሱ ያስረዳ ብላችሁ ማስረዳት ላይ ጎበዝ ነው። እሺ እንጀምር። ይቻላል። እሺ የወደቀን ዕቃ ማንሳት፣ ጓድ ውስጥ ዕቃ ወጥ መስራት፣ ማማሰል። ይሄን ገብቷል? ጥያቄው ገብቷል? አልገባህም? ሽንኩርት ገለጥ አወራህ እኮ ጥያቄው ገብቷል ስልክ ማርማራት አይደለ? ተው እንዳንተም ደግሞ ያስረዳ የለም እንጂ ምልክት ቋንቋ ያስረዳ መጥቶ ቁንጫ፣ ሽመና ስራ፣ መቆፈር፣ መልቀም፣ ወረንጦ፣ አትክልት፣ ወስፌ፣ ላላ የቁልፍ መሰጃ፣ መርፌ፣ ቁልፍ፣ ኦኬ፣ ጥፍር መቁረጥ፣ መቆንጠጫ። እባክህን ኮምፒውተር ሶስተኛውን መክተፍ፣ ሽንኩርት፣ ካሮት፣ አቮካዶ፣ በግ ማረድ፣ ስጋ መክተፍ፣
ዱለት መክተፍ። ቶሎ ንገራቸው በደንብ። ዱለት መፍጨት። ዱለት እሺ። መክተፍ ስጋ፣ ሽንኩርት፣ ቲማቲም። አይተኸዋል በደንብ? ንገራቸው። ተፋቅ። ቶሎ መልሱ እባካችሁን። ስጋ ደቃቅ ወይኔ ክትፎ። አንተ ከማረድ ትጀምራለህ። ከዛስ ሽንኩርት ሲሉ ብለህ የሆነ ስጋውን አውጥተህ እኮ ማድቀቅ ጀመርክ። ቅቤ አልጨመረበት። ቅቤ አልጨመረም። እሺ ቀጣዩ መዝፈን። ድምፃዊ። ዋሽንት አይደለም። ዝማሬ፣ ቅዳሴ አይደለም። ጩኸት። እንትኗን ንገራት። ቁራን። ሌላ ቀጥል። አሞራ። ሌላ ዶሮ አይደለም። ይኸውልህ፣ ኧረ ተው። አውራዶ አይደለም። በቀቀን። ዮናታን አልተቻለም። በቀቀን። አንበሳ በቀቀን። መሶብ ነው። ማስተዋል ከመሶብ ስር አጠፋም አይደል? እንቁ። እኔ ማስተዋል ጋር ነው ልቤ። አሪፍ። መሶብ ይነበብ። ቀጣይ ዳቦ፣ ዳቦ መቁረስ፣ ንባብሮች፣ ድፎ ዳቦ ምን ነበር? ስንዴ ዳቦ። እሺ ድፎ አይደለም። ያኛው ዳቦ ነበር። አሪች በደንብ። ዳቦ መቁረስ፣ ዳቦ መሸንሸን፣ ዳቦ ላይ ዳቦ ውስጥ ነው። ዳቦ ነው። ዳቦ መቁረጥ፣ ክብ ዳቦ፣ ድፎ ዳቦ፣ ህብስት፣ አነባበረው፣ ህብስት፣ አምባሳ። ኦኬ። እና አታሳይንም ነበር ስላይሷን? አታወራም። እንቀጥላለን። መዝመግ፣ ቆንጥሮ ማጠብ፣ መቆንጠጥ፣ የሆነ ዕቃ ነገር መያዝ፣ መቋጠር፣ ቋጥሮ ማጠብ። ምን ይባላል? ቋጠሮ። መቋጠር ብለሻል። አቋጥሮም እንዴት ነው? ጨመርኩ። እንደዚህ አክሽን። አበረታታት፣ አበረታታት አይደለም። ማታለል። አይዞህ፣ ችግር የለውም። በርታ ጎበዝ፣ እንደገና በርታ ጎበዝ አይደለም። ረጋ በል። ጺም አታልቅስ፣ አይዞህ፣ በቃ አታልቅስ፣ በቃ አይዞህ፣ አትጨነቅ፣ አትዘን፣ ሶስት በል ሞክራ። አቤት አል ጎሽ እንዲህ ብለህ ጎሽ ይሻላል እኮ በሉት። እኔ አልደረም ጭራሽ አልመጣልም። ይሄ ተጋለጥኩ። አሁን ሰውናት አይደለም። ምንድን ነው ልጆችሽን ጎሽ አይኔ እንደዚህ ምናምን ትላለህ። ማስታወቂያ፣ የሱፍ ማስታወቂያ መሰለኝ ማለት ነው። ችግር የለም። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።